ኤፍሬምን ብሩክ ደበደበው። እውነት ነው ወይስ ውሸት? ብዙዎቻችሁ ውሸት ነው እያላችሁ ነው። እውነቱን እዚህ ጋር እነግራችኋለሁ። እንዲሁም የብሩክ ወንድም ሀብ በጣም ተናዶ የተናገረው ነገር እውነት ብዙዎቻችሁን አንዳንዶቻችሁን ያስቆጣ ይመስላል። እውነቱን እሱ ትክክል ነው የተናገረው። እውነት ጥፋት የለበትም እዛ ጋ ማለት ነው። ሲቀጥል ደግሞ ብሩኬን ብዙ ሰዎች አስመሳይ እያላችሁን ነው። አስመሳይም አይደለም ብሩኬ። እስከ መጨረሻው ድረስ እነግራችኋለሁ ያለው ሚስጥር በሙላ እስከ መጨረሻው ተከታተሉ። ቪዲዮውን ግን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላም እዝነት ረህመት በያላችሁበት ሁላ አላህ ይጠብቃችሁ እላለሁኝ። እህቶች በተለይ አረብ ሀገር ያለነው እህቶቻችን በጣም አላህ ይጠብቀን ካለንበት ሁኔታ ማለት ነው። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ትመጣ ግን በቡራና በሀይሚዬ እንዲሁም ደግሞ ሀብ የተናገረው ነገር አለ። እንዲሁም ደግሞ ኤፍሬም ትናንትና ብሩክ ደበደበው ብሎ መጥተዋል ማለት ነው። ብሩክ ደብድቦታል ወይስ አልደበደበውን የሚለውን ነገር ደግሞ በደንብ አድርጌ እስከ መጨረሻው ድረስ እነግራችኋለሁኝ። ሀይሚዬም ተናዳ ነበረ ከብሩክ ጋር ካሁን በኋላ በቃኝ ብላለች። እውነት ቆርጣ ነው ወይስ እንደው ዝም ብላ በቃኝ ማለቷ ሁልጊዜ ነው እያላችሁ ነው። እንዲሁም ደግሞ ብዙዎቻችሁ አነጋጋሪ የሆነው ብሩኬን ለምንድን ነው ማስወለድ የማችለው የሚባለውን ነገር በጣም ብዙዎቻችሁ ደግሞ ይሄ ነገር አነጋጋሪ ሆኗ። በቲክቶክም እስከ መጨረሻው ድረስ ቪዲዮውን ተከታተሉኝ። እስከ መጨረሻው እነግራችኋለሁ ያለውን ሁላ ማለት ነው። አንድ ነገር የሚገርመኝ ነገር ሀብ መቼም ቢሆን መቼም ለሀይሚ ነው እንጂ የሚወግነው ማንኛው ሀብም ሆነ መለኛው ሆነ አንድ ቀን ስለ ሀይሚ ነውር ነገር አውርቶ አያውቁም። የሆነ ነገር ስለ እሷ መጥፎ ነገር አውርቶ አያውቁም። ሁልጊዜ በቃ ትንሽ እህቴ እያለ በጣም ከሚታይ ነገር ነው። እውነት ለመናገር በጣም የሚወዳት በጣም የሚያከብራት በጣም ዝቅ የሚሉላት ቤተሰቦች ናቸው ያሉት ብሩኬ። ሲቀጥል ደግሞ እዛ ጋ ወንድሞችህ አብረሹን ያሉት ደግሞ ለራሳችሁ ነው እንጂ ለነሱ አይደለም። ለነሱ የነሱን ትዳር እኮ አንኖርላቸውም። አንቺ እሱም አይኖርላችሁም አይደል እንዴ? ያንን ለራሳችሁ ብሎ ነው ማለት ነው። እዚህ ጋር ማሰብ የተሳናችሁ ነገር ቢኖር ማለት ነው። በመቀጠል ደግሞ ኤፍሬም ትናንትና ብሩኬ ደብድቦታል እያላችሁ ነበር። ብሩኬ አልደበድበውም። ስለዚህ አውቆ እያስመሰለ ነው እንጂ ብሩኬ አላገኘውምም አልደበደበውም። ይሄ ነገር ፊልም ነው። በቃ አጠቃላይ ነገር ፊልም ነው እና ስለዚህ ብዙዎቻችሁ ደግሞ እያለቀሳችሁ ምናምን ነገር እንዴት ይመተዋል? እንዴት እንደዚህ ምንም አልነካውም፣ አልመታውምም፣ ምንም አላደረገውምም። ፊልሙን እየሰራ ነው ያለው እሱ። ምክንያቱም ከአሁን በፊት ነገርኳችሁ ትናንትና ቪዲዮ ላይ በደንብ አድርጋችሁ አልሰማችሁ ከሆነ ከአሁን በፊት 100,000 ትገባ 100,000 መግባት አቅቶት እሱ እንደዛ ብዙ አይነት ቪዲዮ እየሰራ ሀይሚዬ ጋር ነበር በዛ ሰዓት ምናምን ነገር። ከዛ ሀይሚ በተለየችበት ሰዓት ወደ ብሩኬ በሄደ ሰዓት እንግዲህ እይታ ቀነሰበት። በዛ ሰዓት እንግዲህ እይታ ይቀንስበት በዛ ሰዓት 100,000 መግባት ያቅተው ምን መሰላችሁ? ምክንያቱ ነበረው ብሩኬና ሀይሚን ማለያየት ነበር። የዛም ጊዜ ስራው ነበር። በዛ ሰዓት ነው 100,000 የገባው ማለት ነው። አሁንም ቢሆን 200,000 መግባት ያቅተው ምክንያቱም ተብዙ ዩቱበሮች ጋር እየሰራ ነበረ። እንዲሁም ከነቡቤ ጋር ምናምን በቃ እየሰራ ነበር የነበረው። እዚህ ጋር ስም መጥቀስ አያስፈልግም። 200,000 መግባት አልቻለም ነበር። ከዛ በብሩኬ መጣ። ብሩኬን ተሳደበ። ብሩኬን እህቱን ወሰደ ምናምን ነገር 200,000 ገባ። ስለዚህ ስራ እንጂ በነገራችን ላይ እህቱን ሊወስድ ወይም ለእህቱ አዝኖላት ወይም የሆነ ነገር አይደለም። በፍጹም አይደለም። ለእህቱ ማንም አያዝንላትም። የሚያዝንላት ነገር ቢኖር እስከ ዛሬ ብዙ ነገሮችን አልፋለች አይደል እንዴ? ከአሁን በፊት ብሩኬ ጋር ተጣልታ ትቷ ዱባይ ሄዷል ነበር እንዴ? አይደል እንዴ? ብሩኬ በዛ ሰዓት ታማ በነበረ ሰዓት መቼ መጥቶ ጠየቃት? መጥቶ ጠይቋታል። አይተነዋል። አንድ ቀን እንኳ ቪዲዮ ላይ አይታችሁት አታውቁም አይደል እንዴ? ስለዚህ ባታስመስሉ ጥሩ ነው ብዬ ነው የማስበው። ምክንያቱም ማስመሰል ጥሩ አይደለም። ትክክለኛውን ነገር ተናገሩ። በቃ ፕራንክም ከሆነ ፕራንክ ነው። በቃ ስራ ነው፣ ስራ ነው፣ ስሩ። ምንም አንላችሁም፣ ግን እኛን እንደ በግ አታድርጉን ማለት ነው። እና ስለዚህ ይህን ነገር እንደዚህ ያደረገው በዚህ ምክንያት ነው። በቃ ያለው ነገር ይሄ ነው። እንደገና ደግሞ ብሩኬ ተናገራት ምናምን ይናገራታል። ለምንድን ነው የማይናገራት? ምክንያቱም ሁልጊዜ እሷ እየተናገረችው ነው ያለችው። ሁልጊዜ ትናገረዋለች። ቁጭ ብድግ ባለ ሰዓት፣ በቃ ባህዴ በመጣ ሰዓት ሁልጊዜ የምትናገረው ነገር ትክክል አይደለም። እንደ ሴት ልጅ እንደ በቃ እንደ ፍቅረኛ እንዲሁም ደግሞ እንዳባወራ አንድ ቤት እየኖሩ ነው። ምክንያቱም ቤት ተከራይቶ ዘና አድርጎ በደንብ አድርጎ እያኖራ ነው፣ እመቤት አድርጎ ማለት ነው። ስለዚህ
እሷ ናት የምታስከብረው ወይስ እሱ ነው? እሱ በተናገረው ነገር ነው መሆን ያለበት። ምክንያቱም መተሳሰብ፣ መነጋገር፣ በቃ ነገሮችን በትዕግስት በመፍታት ባለበት ሰዓት ሌላ ችግር እየጠመጠመች አንዴ ከእንትና ጋር አድረሃል ከእንትና ጋር ውልሃል እያለች ማለት ነው። ትቀጥል ደግሞ እንደገና ወንድሞቹ ጋር ሄደችው። እኔ አላቅም። ወንድሞቹ ጋር ደግሞ ምንም የሚያስክን ነገር የለም ትጀመር ማለት ነው። ወንድሞቹ ሁልጊዜ በቃ እነሱ ሰላም እንዲሆኑ አንድ እንዲሆኑ ሁልጊዜም በቃ ያላቸው ጥረት ማለት ነው። ከአሁን በፊት ራሱ አስታውሱ በደንብ አድርጋችሁ ኦዲየንሶች ማለት ነው። ከአሁን በፊት ተጣልተው እሷ እንደተከራየችበት ቤት እዛ በነበረ ሰዓት ብሩኬ እሷ ቤት በነበረ ሰዓት እንደዛ ተጣልተው ወንድ ቤት ውስጥ እየመጣ በዛ ሰዓት ራሱ ወጥቶ ከቤት በሄደበት ሰዓት ወንድሙ ሮጦ መጥቶ ነው ለነሱን ለማስማማት በሌሊት ተነስቼን የመጣሁት ብሎ በማግስቱ አስማምቷቸው የሄደው ወንድሙ ነው አይደል እንዴ? ስለዚህ ለነሱ አንድነት ነው እንጂ እየተጨነቁ ያሉት እዛ ጋር ብሩኬ የኛ ወንድም እንደዚህ አልሰራም እንደዚህ አልተባለም ብለው አንድ ቀን ተዋወሩ ሰምቻቸው አላቅም። እኔ እውነት ለመናገር ተሆነ ማለት ነው። እና ስለዚህ ብዙዎቻችሁ ብዙ ነገር የምትሉ ልጆች እውነት ለመናገር ሀቂቃውን ተናገሩ። እውነት ትናንትና መላይፍ ላይ መጥቶ ተናግሯል እሱ ማለት ነው። ምንም አልሆንም እኔ ብሏል። ምንም አይሆንም። ወንድ ልጅ ነው አይደል? ይሰራል። የሚፈልገውን ነገር ወደፊት ይሄዳል። እሷም እንደዛው ትሰራለች፣ ትሄዳለች ወደፊት በቃ። ስለዚህ ኑሩ ካላቸው ደግሞ ይኖራሉ። ስለዚህ መቼም አይለያዩም። መለያየቱን ግን ይሁንና በቃ ያልሆነ ነገር የምትናገሩ ሰዎች፣ ትርፍ ነገር የምትናገሩ ሰዎች፣ ስለ እናቱ ሞት ምናምን በቃ ብዙ ነገር የምትናገሩ አላቸው። እናትን ደግሞ ማለት ነው እናትን መግደል እናት እያላችሁ እናንተ እናቱ ሞተ ዘቀዘቃችኋት ምናላችኋት። በእናንተ ምንም አኮንም ፈጣሪ ታልፈቀደ ፈጣሪ ካላለ ማንኛውም ሰው አይሞትም። ማንኛውም ሰው ከሚሄድበት መንገድ ማለት መንገዱ አታስቆሙትም ማለት ነው። እና ስለዚህ ይሄን ነገር ደግሞ ከእናት መቼም ሁላችንም ከእናት የተፈጠር ነው አይደል? እናትምዬ ምንም መቀየር የሌላት ናት፣ ምንም መተኪያ የሌላና ምንም በዓለም ላይ ማለት ነው። እና ስለዚህ እናታችሁን እናትን እንደዚህ ማድረግ ምናምን መዘዘቅ፣ ስለ እናት እንደዚህ አይነት ነገር ማውራት በጣም ይደብራል። እውነት ለእናቶቻችሁ ክብር ይኖራችሁ ማለት ነው። እንደዚህ የምታደርጉ ልጆች ማለት ነው። ወይም የእናትነትን እንትን ስለማታውቁት ነው እንደዛ የምታደርጉት። እና ለማንኛውም ይመቻቸው ልጆቹ። ነገ ደግሞ ተገናኝተው በአንድ ሆነው ደግሞ ትተዋቸው ምን እንደምትሉ አላቅም። ብቻ እኔ ግርም ነው የሚለኝ ይሄ ብቻ። እና ወዳችኋለሁ። ለማንኛውም ሼር፣ ላይክ፣ ሰብስክራይብ አድርጉት።